ቀስ በቀስ ትኩረት እየተነፈገው ነገር ግን ደግሞ ቀስ በቀስ በጣም አደገኛ ደረጃ እየደረሰ ያለ ጦርነት ቢኖር የራሻና የዩክሬን ጦርነት ነው። ያሳለፍነው ማታ ራሻ በጣም አደገኛና ከባድ የሚባል ጥቃት ዩክሬን ላይ ፈጽማለች። ከዛ በፊት ግን በኦገስት 15 እና 16 ኦልሞስት ሳምንት አይሞላም። በኦገስት 15 እና 16 ዩክሬን በጣም በአይነቱ እስከዛሬ በዚህ ጦርነት አድርጋ ማታውቀውን መጠነ ሰፊ የሆነ ኦልሞስት አርሚ ኦፍ ድሮን ሊባል የሚችል በርከት ያሉ የድሮን ጥቃቶችን ራሻ ላይ ፈጽማ ነበረ። ታዲያ በዚህ ጥቃት ማለትም እዚህ ከጀርባ በምታዩት ጥቃት ዩክሬን በአጠቃላይ 1478 የሚደርሱ ድሮኖችን ወደ ራሻ የተኮሰች ሲሆን ከነዚህ መካከል ከ600 እስከ 800 የሚደርሱት ታርጌት ያደረጉት ሞስኮን ነው። ራሻም እንግዲህ ከነዚህ ድሮኖች መካከል የቻለችውን ያህል አክሽፋለች። ሌሎቹ ግን ወርደው ከጀርባ የምትመለከቱትን አይነት በጣም መጠነ ሰፊ የሚባል ጥቃቶችን አድርሰዋል። በዚህ ታርጌት እንግዲህ ከተመቱት መካከል ዋይልድ ቤሪስ ይገኝበታል። ታስታውሱ እንደሆነ ከወር በፊትም አንድ የሰራሁላችሁ ቪዲዮ ላይ ዋይልድ ቤሪስ አሁንም በፒተርስበርግ ተመቶ ነበረ። አሁን ደግሞ በፖዶልስክ የሚገኘው ኦልሞስት ወደ 250,000 ስኩዌር ሜትር የሚያካልል የኦንላይን ሪቴይለር ነው። ዋይልድ ቤሪስ ሙሉ ለሙሉ ተመቶበታል ማለት ነው። ከዚህ በኋላ በኦገስት 17 እና 18 እንደገና ሁለተኛ ዌቭ ኦፍ ድሮን ድጋሚ ትተኩሳለች። በዚህ ጊዜ ደግሞ 800 የሚደርሱ ድሮኖችን ወደ ክሬሚያ እና በርከት ወዳሉ ሪጅኖች ተተኮሰች። ከዛ በኋላ እንደገና 600 የሚደርሱ ድሮኖችን ደግሞ ቀጥታ ወደ ሞስኮ አካባቢ ነው የተኮሰችው። ከነዚህም ጥቃቶች በኋላ ራሻ ደግሞ ሁለት ጊዜ ዩክሬን ላይ ሪስፖንድ አድርጋለች፣ የማታውን ጨምሮ። በኦገስት 17 እና 18 ካርኪቭ ላይ ያነጣጠረ ጥቃት ፈጽማለች። በጣም በርከት ያሉ ታርጌቶችን መምታቷ ተረጋግጧል። ኢቨን የሬዚደንስ መኖሪያ ቤቶች ሳይቀር ተመተዋል። የፓወር ግሪዶች ተመተዋል። ራሻ የፈጸመችው የመጨረሻው ጥቃት እንግዲህ ዛሬ ሌሊቱን ሲሆን በአጠቃላይ 3 አይነት የጦር መሳሪያዎችን ተጠቅማለች። ባሊስቲክ ሚሳኤል፣ ክሩዝ ሚሳኤል እና እንዲሁም ደግሞ ሻሂድ ታይፕ ድሮኖችን ተጠቅማለች። ማለትም የኢራኑን ሻሂድ ድሮን በሪቨርስ ኢንጂነሪንግ ኮፒ አድርጋ የሰራችን ዋን ዌይ ድሮን ተጠቅማለች ለዚህ ጥቃት። ይህኛው ጥቃት ደግሞ ኪቭ ላይ ያነጣጠረ ጥቃት ሲሆን በአጠቃላይ 12 የሚደርሱ ታርጌቶችን ኪቭ ውስጥ መምታቷ ተነግሯል። በሁለቱም ሀገራት በተፈጸሙት በእነዚህ ጥቃቶች እንግዲህ ሲቪሊያኖች መገደላቸውም ተነግሯል። ዩክሬንም ወደ ራሻ በተኮሰችው ድሮኖች ሲቪሊያኖች ተገድለዋል። ራሻም ደግሞ ሌሊቱን ራሱ በፈጸመችው ጥቃት 12 የሚደርሱ ሰዎች ኪቭ ውስጥ መገደላቸው ተሰምቷል።